ማንፌስቷችሁ ላይ ትምህርትና ጤና ለሁሉም ዜጋ በነፃ ይሰጣል፣ ለስራ አጦችም እርዳታ ወይም ደግሞ ዳረጎት እናከፋፍላለን ብላችኋል። የኔ ጥያቄ አሁን ኢትዮጵያ ውስጥ አይኤልኦ ባወጣው መረጃ መሰረት ከ8 እስከ 10 ሚሊዮን ስራ ፈላጊ ዜጎች አሉ። በትንሹ በወር 4000 ብር ዳረጎት ብትከፍሏቸው 480 ቢሊዮን ብር በአመት ለነዚህ ሰዎች መክፈል አለባቸው። በዚህ ላይ ከ370 ቢሊዮን ብር በላይ ለመሰረታዊ ፍጆታዎች የሚሰጥ በጀት አለ። አሁን ባለው መረጃ ሁለቱ ተደምሮ 800 ቢሊዮን ይደርሳል። የዚህ ሀገር አመታዊ በጀት 1 ትሪሊዮን ነው። እጃችሁ ላይ የሚቀረው 200 ቢሊዮን ነው። 200 ቢሊዮን ብር ይዛችሁ ለክልሎች የድጎማ በጀት ማድረግ መቻል አለባችሁ። የስራ ማስኬጃ ወጪዎች አሉባችሁ፣ ካፒታል አላችሁ። ይሄን ሀገር በ200 ቢሊዮን ብር ምን ልታረጉት ነው? አሁን ላይ ያለውን ዳታ ነግረኸኛል። አሁን ላይ ስላለው ዳታ አይደለም የምናወራው። በሚቀጥለው አመት የምትረከቡት መንግስት የሚኖረው የቁጥር አቅም ወይም ደግሞ ይሄ ሎጂክ አግባብ ይሆን የነበረው ካልኩሌሽኑ አግባብ ይሆን የነበረው እያንዳንዱን የስራ አጥ አርገን ስንደጉም ለመኖር ብናስብ ነው የሚለው ማንፌስቷችሁ። ለስራ አጦች ስራ እስኪያገኙ እንትኑ የተፈጠረው ክፍተቱ የተፈጠረው አንተ ያገኘው የኢሃፓ ማኒፌስቶ ነው። እኔ ያለሁት እንደ ትብብር ለኢትዮጵያ አንድነት ነው። እሺ ትብብር ለኢትዮጵያ ይሄኛውን ለስራ አጦች ዳረጎት እናደርጋለን የሚለውን ከኢሃፓ ወስዶ አይተገብረውም፣ ደግሞ ትብብር ይሄን ሐሳብ አይቀበለውም ማለት ነው። ያ እናደርጋለን፣ ነገር ግን የስራ አጥ ቁጥርን መቀነስ ነው ዋነኛ አላማችን እንጂ ማንፌስቷችሁ የሚለው ስራ አጦች ስራ እስኪያገኙ ድረስ ቃል በቃል ወርሃዊ ድጎማ እኮ ስለ ኢሃፓ ነው እያወራህ ያለው ነው እያልኩ ያለሁት ዳዊት። እሺ ይሄኛው የኢሃፓ ሐሳብ ከሆነ ትብብሩ አይቀበልም ወይ? ትብብሩ የሚቀበልበትን መንገድ እያስረዳው ነው፣ ከኢሃፓ ነጥለህ እንድታየው ማለት ነው። ትብብሩ የሚለው የስራ አጥ ቁጥርን እንቀንሳለን፣ በጣም ራዲካል በሆነ መንገድ እንቀንሳለን። ምክንያቱም የስራ አጥ ቁጥር የጨመረባቸው ምክንያቶች አሉ። ከነዛ ምክንያቶች ውስጥ አንዱና ዋነኛው ጦርነት ነው። ጦርነቱ ካቆመ ኢንቨስትመንቶች ይጨምራሉ፣ በየክልሉ ያሉ ኢንቨስትመንቶች። ስለዚህ እንትን ነው ኢምፕራክቲካል አይደለም። ይሄ የስራ አጥ ቁጥር ጦርነት ባልነበረበት ጊዜ ከቁጥሩ መጨመር በስተቀር ጦርነት ባልነበረበት ጊዜ መረጃ ልሰጥዎት እችላለሁ። ኢትዮጵያ ውስጥ በአማካይ እስከ 5 እስከ 6 ሚሊዮን የሚደርስ ስራ ፈላጊ አለ። ይሄኛውን 4000 በ5 ሚሊዮን የምናባዛው ከሆነ በትንሹ እስከ 200 ቢሊዮን ዳረጎት መክፈል አለባችሁ። የቁጥር ልዩነት ነው። ጦርነቱ ቁጥሩ ማተር ያደርጋል። ስለዚህ እኔም ጥያቄ እሱ ነው እኮ ቁጥሩ ማተር ያደርጋል እያልኩ ያለሁት። እሺ በ200 መንግስት ሆነን አናቅም። መንግስት ስንሆን እኛ በምን ያህል መጠን የስራ አጥ ቁጥሩን እንቀንሳለን ከሚለው ጋር ነው ካልኩሌት ሊደረግ የሚገባው። በመጀመሪያ ደረጃ ከመንግስት ጋር ያልተገባ ትስስር በመፍጠር ራሳቸውን የሚያበለጽጉና ምናልባትም በየመሸታ ቤቱ 1 ሚሊዮን 2 ሚሊዮን በአንድ ምሽት የማይከፍሉ ከበርቴዎች መፈጠር አለባቸው ብለን